በዛሬው ዕለት በአገር አቀፍ ደረጃ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ተጀምሯል። የአረንጓዴ አሻራ መርሃ ግብራችን ዝም ብሎ ችግኝ መትከል ብቻ ሳይሆን የተለያዩ አካባቢያዊ፣ ኢኮኖሚያዊና ማህበራዊ ጠቀሜታ ያለው ነው። በዚህ ረገድ ላለፉት ዓመታት እንግዲህ በአገር አቀፍ ደረጃም ኢትዮጵያን በዓለም ደረጃ ስሟንም ያስጠራ እንደ አርአያ እንደ ተምሳሌት እንድትጠቀስ ያደረገ ትልቅ ስራ ነው። የአረንጓዴ አሻራ መርሃ ግብር በተለይም የአፈር መሸርሸርን ከመከላከል የተራቆቱ አካባቢዎችን እንደገና በደን ከማልማት አኳያ የስራ ዕድል በመፍጠር በምግብ ነክ ችግኞችና በምግብ ደግሞ ራስን ከመቻል አኳያ ከፍተኛ የሆነ ጠቀሜታ እያበረከተ ነው ያለው። ከዚህም ባለፈ አካባቢያችን በማስዋብ በተለይም በገጠርም በከተማም በምንሰራቸው የኮሪደር ልማት ስራዎች ንጹህና ጽዱ እንዲሁም አረንጓዴ የሆኑ ስፍራዎችን ከመፍጠር አኳያ ከፍተኛ አበርክቶ አለው። ይህ ስራ ላለፉት ዓመታት በከፍተኛ የህዝብ ድጋፍ እየተከናወነ ያለ ነው። ህዝቦች ይህንን የአረንጓዴ አሻራ መርሃ ግብር በአንድነት በአብሮነት በትብብርና በመደመር መንፈስ ከዳር እስከ ዳር እየፈጸሙት ይገኛሉ። በክልላችንም በዚህ ረገድ ነው እየተከናወነ ያለው። በዛሬው ዕለት እንግዲህ እንዳየነው ከማለዳው ጀምሮ ከህፃናት እስከ አረጋውያን ያሉ በገጠሩም በከተማም አካባቢ የችግኝ ተከላ መርሃ ግብር እያከናወኑ ይገኛሉ። ይሄ እንግዲህ የችግኝ ተከላ መርሃ ግብር ዘንድሮ በሀገር አቀፍ ደረጃ ወደ 800 ሚሊዮን ችግኞችን በአንድ ጀንበር ለመትከል ነው የታቀደው። እንግዲህ እስካሁን ባለው ሁኔታ ስንመለከተው ደግሞ በክልላችንም በሌሎች አካባቢዎችም እንደሚሳካ ትልቅ እምነት አለኝ። እንግዲህ ዋናው ነገር ችግኝ መትከል ብቻ አይደለም። ችግኝን መትከልና በቀጣይም መንከባከብ ያስፈልጋል። አንዳንድ አካባቢዎች ደግሞ እንዳየነው ምናልባት የዝናብ እጥረት ሊኖር ስለሚችል ይህን የዝናብ እጥረት ሊያስከትለው የሚችለውን ችግር ከአሁኑ ታሳቢ አድርጎ የውሃ አቅርቦት እንዲመቻች አድርገናል። በተለይም በክልላችን የተለያዩ ተቋማት በዚህ ስራ ላይ እንዲሰማሩም በማድረግ ረገድ እነዚህ ችግኞችን ዛሬ ከተከልን በኋላ በቀጣይ በቋሚነት ውሃ የሚያገኙበትን አግባብ አመቻችተናል ማለት ነው። እንግዲህ ይህ ስራ የሚሰራው የአንድ ቀን ስራ አይደለም፣ የአንድ ጀንበር ስራ አይደለም። የህይወት መርሃችን መሆን አለበት፣ የዕለት ተዕለት ተግባራችን መሆን አለበት። ይህን የምናደርገው ደግሞ ለመጪው ትውልድ ነው። ለአሁኑ ትውልድ ብቻ ሳይሆን ለመጪው ትውልድ ምቹ የሆነ አካባቢ፣ ምቹ የሆነ ሀገር፣ ምቹ የሆነ አጠቃላይ በኢኮኖሚ በማህበራዊ በፖለቲካ ስራዎቻችን ቀጣዩን ትውልድ ታሳቢ ያደረገ ስራ ስለምንሰራ የአሁኑ ትውልድን እንግዲህ ችግኝ ይተክላል። ለቀጣይ ትውልድ ደግሞ ትልቅ አበርክቶ ይኖረዋል። ለትውልድ የምንሰራው ስራ ስለሆነ ሁላችንም በአብሮነት በአንድነት በዚህ ስራ ላይ እንድንሰራ በዚህ አጋጣሚ ጥሪ ያስተላልፋለሁ። እንግዲህ የክልላችን ህዝብ በሁሉም አካባቢዎች የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ፣ የሴቶች የወጣቶች አደረጃጀቶች፣ የክልላችን ፖሊስ አባላት፣ የሚኒሻ አባላት፣ አርሶ አደሮች፣ የመንግስት ሰራተኞች ሁሉም አካላት በዚህ በአረንጓዴ አሻራ መርሃ ግብር በከፍተኛ ተነሳሽነት እየተሰሩ ይገኛሉ። በቀጣይም እንግዲህ በዚህ መንፈስ ይሄ ስራ እንደሚቀጥል እምነት አለኝና በክልላችን ደረጃ በአሁኑ ደረጃ ስናየው ያለፉት ዓመታት ውጤትን አሁን እያየን ያለ ነው። አምና ካቻምና የዛሬ 3 ዓመት 4 ዓመት የሰገልናቸው ችግኞች በአሁኑ ጊዜ ጥላ ሆነው እያየን ያለ ነውና ይሄን እንግዲህ መስራታችንን በተግባር ውጤት እንዳለውም ያየንበት ስለሆነ ይሄን በቀጣይ አጠናክረን እንደምንቀጥል በዚህ አጋጣሚ ለመግለጽ እወዳለሁ።